በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦለት ሕፃኑንና እናቱን ይዞ ወደ እስራኤል አገር እንዲመለስ አዘዘው። ዳግመኛም በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህም አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱም ቁጥሩ ከገዳማውያን ነበር። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ። የሰይጣን ምትሃት የሚያየው መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽመት ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያት ጸለየ። ከዚህ በኋላም አባ በፍኑትዮስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃትን አራቀለት። ከዚህ በኋላም ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህ በኋላም ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ ከዚያ በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንንም ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰማው። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆንን ብንተክዝና ብናዝን የሚያረጋጋንን እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚያ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ ከእሱ ዘንድ ኖርኩኝ። ከዚህ በኋላም ወደዚህ ደረስኩኝ። እግዚአብሔር ያዘጋጀልኝን ይህች ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚህ ምንጭ ጠጣለሁ። በዚህችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊትም አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እርሱ ወርዶ ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋ ደም ሰጣቸው። ከዚህ በኋላም ከሰሌን ፍሬ ጥቂት ምግብ ተመገብን። ያንን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱ በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህ በኋላም አባ በፍኑትዮስ በዚያ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃም ምንጭ ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። አበው ቅዱሳን ባህታውያን። ዳግመኛም ይህች ዕለት የቅዱሳን አበው ባህታውያን መታሰቢያ ናት። ከሰው ከዓለም ርቀው ንጽሕ ጠብቀው ዕፀበ ገዳሙን ግርማ አራዊቱን ጸብ አጋንንትን ታግሰው የኖሩ የምናውቃቸውም ሆነ የማናውቃቸው እንድናከብራቸው ቤተ ክርስቲያን ሥርዓትና በዓል ሰርታለች። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 16 ወስብሐት ለእግዚአብሔር።